7 ጊዜ የግድያ ሙከራ ተደርጎብኛል። 3 ወታደሮች ግር ብሎ ይገባሉ። አረው ካፖርት ነው ለብርድ ብዬ የለበስኩት ልብስ ልቀይርሽ ባፈጽም እኔ ራሴ የምሰማኝ ነገር ሁሉ ምንድነው ሰው ከሞታ በኋላ 7 ጊዜ የግድያ ሙከራ ተደርጎብኛል። እኔ 7 ጊዜ የግድያ ሙከራ ተደርጎብኛል። አንድ በሀገር ቤት ነው፣ 2 በአሰላ ከተማ ነው፣ ሌላ በተለያዩ ቦታዎች አዲስ አበባ ላይም ነው ተመዝግቧል። 7 ጊዜ የግድያ ሙከራ ተደርጎብኝ ቀኔ ባላ መድረሱ አልሐምዱሊላህ በተጨባጭ ጥርጣሬ ሳይሆን በተጨባጭ ያወቅኩት ነው። መግሪብ እየሰገድኩኝ በቤቴ ጾም ውዬ ሸዋል ጾም ውዬ መግሪብ እየሰገድኩኝ በዚህ በአዲስ አበባ ቤቴ ማለት ነው 3 ወታደሮች ግር ብሎ ይገባሉ። ሲገቡ እኔ መግሪብ እየሰገድኩኝ ነው። ሼክ ሐጂ ኢብራሂም ቱፋ ይላል። ትግሬ ነው። ሼክ ሐጂ ኢብራሂም ቱፋ ይልና ቀጥ ብሎ እየሰገድኩኝ አጠገቤ ይቆማል። አወቅኩኝ በድምፅ ሰግጄ ጨረስኩኝ። ሰግጄ ጨርሼ ሲሰላመት ሐጂ እነሱ ይለኛል። ወዴት? የሆኑ ሰዎች እዚህ በራፍ ላይ ሊያነጋግሮት ይፈልጋሉ ይለኛል። እንደዛ ነው? አዎ አውቃለሁ። ጾም ነው የዋልኩኝ። እስኪ ላፍጥር ባካችሁን፣ ይኸው አይታችኋል ፊት ለፊታችሁን፣ እናንተም ቅመሱ ላፍጥርና አይደል አይቻልም ይላሉ። ኧረ ባካችሁን ጾመኛ ነኝ ላፍጥር። በፍጹም አይቻልም። እሺ ትንሽ ልቅመስ። በፍጹም አይቻልም። እሺ ልብስ ልቀይር። የምታዩት ልብስ የብርድ ልብስ ነው የለበስኩት። አረው ካፖርት ነው ለብርድ ብዬ የለበስኩት ልብስ ልቀይር። እሺ በፍጹም አይቻልም። መቅመስም አይቻልም። መጠጣትስ አይቻልም። ልብስ መቀየርስ አይቻልም። ልጆቼ ቤተሰቦቼ ያለቅሳሉ። አይ ግድ የለም እንደምትመጡ እኮ እናውቃለን፣ ድሮም አዲስ አይደላችሁምና፣ ነገር ግን እባካችሁን ሰው ልጅ ነኝና ጾመኛ ነኝ፣ ትንሽ ቢቀምስ እኮ ቢፈቀድልኝ። በፍጹም እሺ ይዤ ልሂድ። አይቻልም። የተዘጋጀውን ይዤ በኪሴ ብሄድስ ምን? አይቻልም። ወይ ጣጣዬ! እሺ ምንድነው የምሻለው? ተነስ ውጣ። እሺ ወጣሁኝ። አልለበስኩም፣ አላፈጠርኩኝም። ስወጣ ትንሿ መኪና በራፌ ላይ ትቆማለች። ግባ ተባልኩኝ። በዚች መኪና እሺ ገባሁኝ። በር ላይ ሰው አነጋግረህ ትመለሳለህ አላላችሁኝም? አይ ትንሽ ወደዛ ልፍ ይላል። እሺ እኔም አውቃለሁ፣ ግን የኢፍጣር ዳቦውን ከንቢዝ ምን አለበት? አይቻልም። ሁሉም አይቻልም። እሺ ወሰዱኝ። እሺ ሄርን መንገድ ላይ እናንተ ልጆች ሰው ልጅ አይደላችሁም ወይ? አላመላጥኳችሁም፣ አልከረከርኳችሁም፣ አልታገልኳችሁም። ምን አለ እህል ውሃ ቢቀምስ? ሰው እኮ ሞት የተፈረደበትም ሰው እኮ አብልተው አጠጥተው አልብሰው እኮ ነው የሚገሉት። አባታችሁ ነኝ በእድሜም ቢሆን ምን አለበት? አይ ከኋላ እኮ ቸኩለን ነው እኛ እርሶን እናውቃለን፣ እርሶ የሀገር አባት ኖት፣
እንደ ሀገራችን ቀንደኛ ሽማግሌ ሳይሆን አንደኛ ሽማግሌ እንደሆናችሁ እናውቃለን፣ የሀገር ሽማግሌ እንደሆናችሁ እንረዳለን ይሉኝ። ለዚህ ነው ክብር ቦታ የምትወስዱኝ አልኳቸው። ሳቁብኝ። መንገድ ላይ እኮ እየተነጋገርን ነው። አዎ የተከበርኩኝ ቀንደኛ የሀገር ሽማግሌ ነኝና አሁን ለዛ ለሚገባ ቦታ እየወሰዳችሁኝ ነው ታዲያ አልኳቸው። አይ ታዘን ነው። በነገራችን ላይ እኛ ከረመዳን በፊት ነበር እርሶን እንድንይዝ ያቀድነው። ብዙ ክርክሮች ተነስቶ ነበረ። ይታሰሩ አይታሰሩ የሚል ብዙ ጭቅጭቆች ነበሩ። በስተመጨረሻ ላይም እኮ በስልክስ ብንጠራቸው የሚል ነበር። አይደነግጣሉ፣ ይደነበራሉ፣ ምን ይላሉ ብለን ነው። አዎ እሺ፣ ሌሎችን ስትይዟቸው በግርግር ነው። ያ ግርግር አልፎ ተርፎ ሌላ መሳሪያም አልያዛችሁም ይመስለኛል። ምናልባት ሽጉጥ በኪሳችሁ ካልያዛችሁ በስተቀር እንዲህ በሚያየው መልኩ መሳሪያም አላየሁኝም። እኔም በመናቅ ነው ወይ በሶስት ሰው ብቻ መታችሁ የምትይዙኝ አልኳቸው። እዚህ ላይ ነው እርሶ እኮ የሀገር ሽማግሌ ኖት፣ የተከበሩ ሰው ኖት ብለን ነው ያንን የተውነው ብለው ያሉኝ እዚህ ላይ ነበረ። ለዛ ክብር ነው ለካ እህል እንዳልቀምስ ያደረጋችሁኝ። ለዛ ክብር ነው አሁን ክብር ቦታ ልትወስዱኝ የፈለጋችሁኝ። እሺ ብዬ ሄድኩኝ። ልክ እንደ ሄድኩኝ ሌሊት ነውና በር ላይ ስደርስ ምንድነው ያጋጠመኝ? የለበስከውን ልብስ አስቀምጥ የሚል ነው። እኔ የለበስኩት ልብስ የብርድ ነውና እንደውም ልብስ የለኝም። እቺንም ቢሆን አስቀምጥ፣ ራቆቴን ልቆም ነው እንደ ልጆች አልኳቸው። አይ ራቆቴን አይቆምምና ትንሽ አንድ ሱሪ አንድ ሻሚዝ ይበቃውታል ይሉኛል። ወይኔ ልጆች ሽማግሌ ነኝ፣ ብርድ ይገለኛል። አይ አይፈቀድሎትም። በኋላ ላይ እዛ ሊመጣላውት ይችላልና አሁንማ አይቻልም። እኔ ራሴ የምሰማኝ ነገር ሁሌ ምንድነው ሰው ከሞታ በኋላ ታሪኩ ስነበብና እንዲህ ያለ ባለሙያ እንዲህ ያለ ባህሪ እንዲህ ያለ አገልግሎት ሰጪ ብሎ ሲያወር ወይ ይሄ ሰው ያውቅ ያልተጠቀሙባቸውም የሚሉ ራሴ የሚያሰኘኝ ነገር ሁሉ አለ። በተለይ ዑለማዎች ካለፉ በኋላ ይሄን አልክታብ ቀሩ፣ ይሄን አልክታብ ያስቀራሉ፣ እንዲህ ያለ ፈኖች ያቃሉ። ምን ጥቅም አለ እሱ ካለፈ በኋላ ማስለቀስ? ግን ምንድነው አንዳንድ ሰው አላህን የማይፈራ ስሙ ከፍ ብሎ ከተነሳ ሊሳሳት ይችላል። ስሙ ከተገነነ ስራው ከተገነነ ሊሳሳት ይችላል። አዎ ለካ እኔ እንደዚህ ነኝ ብሎ ራሱ ከፍ አድርጎ አይቶ አደጋ ላይ ሊወርቅ ይችላል። አደጋ ላይ ማለት እንደ አኺራ ማለት ነው። ለምን አታሞግሱ እያሉ ደግሞ ሲያሞግሱ ሲገኙ ለምን? የሰውየው ባህሪ ነው ወሳኝነቱ። ሰውየውን አላህ የሚፈራና ሲሞገስ ክብሩ የማይሰማ ከሆነ ማሞገሱ ችግር የለም። ሰውየው ደግሞ ለካ እኔ እንደዚህ ነኝ ብሎ ደግሞ ራሱን ከፍ የሚያደርግና ስህተት ውስጥ የሚገባ ከሆነ ቀጣዕተ ዘህራ አኺካ ይላሉ። ያ ባይሆንና ግን ታሪኩ፣ ጥቅሙ፣ ፋኢዳው፣ ብቃቱ፣ ችሎታው፣ ትምህርት ዝግጅቱ በተለይ በዲን በኩል ማለት ነው በህይወቱ ቢገለጽ ሰው አውቆ ይጠቀምበታል። አንድስ ሌላው ደግሞ ሌሎች ታሪክ ፋይዳው ምንድነው? የታሪክ የሚወራበት ሁሌ ታሪክ መዘገብበት ጥቅሙ ትልቁ ያንን ታሪክ አይቶ ለካ እንዲህ ያለ ታሪክ ነበረ፣ ይሄን እኔ ለምን አልዳግምም ባዮች ከሚመጡ ትውልድ ውስጥ ይገኛሉ።
ታሪክ የሚደግሙ እኮ አሉ። ታሪክ ይደገማል። የሚደገመው ግን ስታወቅ የበለጠ በተሻለ ሁኔታ መጥቶ ይደገማል። ከመጥፎ ታሪክ ትምህርት ትወስዳለህ፣ ትከለከላለህ። ከኸይር ታሪክ ደግሞ ከመልካም ታሪክ ያንን ልምድ ወስደህ የምትችለውን ያህል ወደ ራስህ ለማምጣት ትሞክራለህ። ይወራረሳል። ትሞክራለህ። ሙሉ ለሙሉ ማረግ እንኳን ባትችል ትሞክራለህ። በዛ መጠን ምንድነው የሚመጣ? ኸይር ነው የሚመጣ፣ ዕውቀት ነው የሚመጣ፣ እድገት ነው የሚመጣ፣ ልማት ነው የሚመጣ። ታሪክ የሚፈለገው ለዚህ ነው። አካሌ ክብሩ ዕውቀቱ ምን ያህል ነው ብሎ ብቻ ሳይሆን እኔ ስለምን እንደዛ አይሆንም የሚል ትውልድ ይፈጠራል። እንደዛ ያለ ትውልድ እንዲፈጠር ነው የምፈልገው። ያንን ትውልድ ለመፍጠር ነው ታሪኮች የሚቀመጡ። ተወዳዳሪ ይመጣል ማለት ነው። መልካም ታሪክ አይተህ መልካም ስራ አይተህ ስታበቃ እኔ ስለምን አላረግም ከዛ በላይ እንደው አሻሽዬ ለምን አላደርግም ይላል የሚል ይመጣል። አሻሽሎ የሚያደርግ ይመጣል። በዛው እድገቱ ለሰዎች ብቻ ሳይሆን ለሀገር የሚያሳድጉት እኮ ሰዎች ናቸው። ሀገር እኮ መሬት ምድር ከነበረችበት ቦታ አትሰፋም እኮ አትጠብም፣ አትሰፋፍም። ምንድነው መሰፋ? የሰው ባህሪ፣ የሰው ስራ ነው።